በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በአገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የሊቀ መላኩ የቅዱስ ሚካኤል የነፍስ ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ። ዛሬ ደግሞ የቅዱስ ሚካኤልን መላካዊ እርዳታ ለማግኘት ምን እናድርግ? ከነዚህ ከአምስቱ አንዱን ብናደርግ የቅዱስ ሚካኤል እርዳታ እናገኛለን በሚል ርዕስ ባጭሩ እንማማራለን። የቅዱስ ሚካኤል አምላክ ምስጢሩን ይግለጽልን። የቅዱሳን መላእክት ሹመት እንደ ሰው በፍላጎትና በተጽዕኖ አይደለም። ሰው በሰው ላይ የሚሾመው ለመገልገል ነው። የቅዱሳን መላእክት ሹመት ግን ለማገልገል ነው። እንደ ሰው አንዱ መልአክ አንዱን መልአክ አያገለግልም። ቅዱሳን መላእክት የሚያገለግሉት እግዚአብሔርንና ሰውን ነው። ቅዱሳን መላእክት አገልግሎታቸው ሁለት ነው። አንደኛው ቅዱስ 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 እያሉ ያለማቋረጥ እግዚአብሔርን ያመሰግናሉ። ሁለተኛው የሰው ልጅን ይረዳሉ፣ ያግዛሉ፣ ጸሎታችንን ቅድመ እግዚአብሔር ያደርሳሉ፣ የሰው ልጅ ይጠብቃሉ፣ ይታደጋሉ። በነገራችን ላይ ከእመቤታችን ቀጥሎ ከፍጥረታት ወገን እንደ ቅዱስ ሚካኤል የከበረ አዛኝና ሩህሩህ የለም። የቅዱስ ሚካኤል ልጆችና ወዳጆች ሆይ የቅዱስ ሚካኤልን ረድኤት በረከት እንዲሁም መላካዊ እርዳታ ለማግኘት ከነዚህ ከአምስቱ ከቻላችሁ አምስቱን ካልቻላችሁ አንዱን አድርጉ። አንደኛው የቅዱስ ሚካኤልን ድርሳኑን በዕለተ ቀኑ አድርሱ። ሁለተኛው ቅዱስ ሚካኤልን ከራስ ፀጉሩ እስከ እግር ጥፍሩ መላካዊ መላ አካሉን እየጠራ እያነሳ እያወሳ የሚያመሰግነውን መልኩን ጸልዩ። ሶስተኛ በአቅራቢያችሁ ባለ ወይም በሌላ ቦታ ባለ በቅዱስ ሚካኤል ቤተክርስቲያን ሄዳችሁ አንግሱ። አራተኛው በቅዱስ ሚካኤል ስም ለነዳያን ዘክሩ ወይም መጽውቱ። አምስተኛ ድርሳኑን ለማድረስ ታቦቱን ለማንገስ መልኩን ለመጸለይ በስሙ ለመዘከር ካልሆነላችሁ ካልተመቻችሁ ባላችሁበት ቦታ ሆናችሁ አምላከ ቅዱስ ሚካኤል ስለ ቅዱስ ሚካኤል ብለ ጸሎቴን ስማኝ ይህንን ፈጽምልኝ ብላችሁ በቅዱስ ሚካኤል ስም አንድ አቡነ ዘበሰማያት ወይም አባታችሁን ይብላችሁ ጸልዩ። እነዚህም ብታደርጉ ወይም ከነዚህ ውስጥ አንዱን ብታደርጉ በእውነት የቅዱስ ሚካኤልን ረድኤት በረከት ጥበቃና መላካዊ እርዳታ ታገኛላችሁ። ቅዱስ ሚካኤልም በብርሃናዊ ክንፉ አቅፎ ደግፎ ከወር እስከ ወር ከዓመት እስከ ዓመት ያደርሳችኋል። ኃይለ አጋንንትንም ከሕይወታችሁ ያርቅላችኋል። ነቢዩ ዳንኤል በትንቢተ ዳንኤል በምዕራፍ 10 ቁጥር 13 ላይ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ በማለት ከዋነኞቹ አለቆች አንዱ ብሎ ስሙን ጠቅሶ የመላእክት ሁሉ አለቃ መሆኑንና እጅግ በጣም ተቸግሮ ለሚጠራው ሰው የሚራዳ መልአክ መሆኑን ተናግሯል። ስለዚህ ለነቢዩ ዳንኤል ያስፈለገ ቅዱስ ሚካኤል ለእኛ ለደካሞቹ አያስፈልግም። ነቢዩ ዳንኤልን ሊረዳ የመጣ ቅዱስ ሚካኤል እርዳን ብለን ብንለምነው እኛን ለመርዳት አይመጣም፣ ይመጣል። ግን መጥቶ እንዲረዳን እኛም እንዳቅማችን ድርሳኑን መልኩን መጸለይ በስሙ ለነዳያን መዘከርና መመጽወት አለብን። ከነዚህ ውስጥ የተቻለንን አንዱን ብናደርግ ነቢዩ ዳንኤልን ሊበሉት የመጡትን አናብስት አፋቸውን እንደዘጋ የጠላት ሰይጣንን አፉን ይዘጋል። ቅዱስ ጴጥሮስ በአንደኛ ጴጥሮስ በምዕራፍ 5 ቁጥር 8 ላይ እኛን ለመዋጥ የሚያገሳ አንበሳ ብሎ የጠቀሰው ሰይጣን በዙሪያችን እንዳያገሳ ያደርግልናል። እንዲሁም ነቢዩ ዳንኤል በትንቢተ ዳንኤል በምዕራፍ 10 ቁጥር 21 ላይ ከሚካኤል በቀር ማንም የሚያጸናኝ የለም እንዳለ ቅዱስ ሚካኤልን ከተማጸነው ከለመነው በሃይማኖት በምግባር በጾም በጸሎት በስግደትና በተጋድሎ ሕይወት ያጸናናል፣ ያግዘናል፣ ያበረታናል። በክፉ መናፍስትም ውጊያ ከጎናችን ይቆማል። ገድለ ቅዱሳንን ብታነቡ ቅዱስ ሚካኤል ያልረዳው፣ ያላገዘው፣ ያላበረታው ከስጋም ከጠላት ሰይጣንም ያልታደገው በተጋድሎ ሕይወት ከፍጻሜ ያላደረሰው አንድም ጻድቅ የለም። ሁሉም ማለት በሚቻል ደረጃ ቅዱስ ሚካኤል ረድቷቸዋል፣ አግዟቸዋል። ገድለ ሰማዕታትን ብታነቡ አብዛኞቹን ሰማዕታት በሰማዕትነት እንዲበረቱ በደማቸው እንዲጸኑ ቅዱስ ሚካኤል ሲያግዛቸው እናያለን። ነቢያትን፣ ሐዋርያትን፣ ቅዱሳንን፣ ሰማዕታትን እንደረዳቸው እኛንም እንዲረዳን ቅዱስ ሚካኤልን እንማጸነው። በመጨረሻም ቅዱስ ሚካኤል የመላእክት ሁሉ አለቃ ነው። ቅዱስ ሚካኤል ሰይጣንንና ሰራዊቱን ድል የነሳ ነው።
ቅዱስ ሚካኤል እስራኤልን ለ40 ዘመን በበረሃ የመራ ነው። ቅዱስ ሚካኤል ለእግዚአብሔር ሕዝቦች የሚቆም ነው። ቅዱስ ሚካኤል ለሰው ልጆች ምሕረት የሚለምን ነው። ቅዱስ ሚካኤል ለሚድኑ ሰዎች አጋዣቸውና ረዳታቸው ነው። ቅዱስ ሚካኤል ጠባቂ መልአክ ነው። ቅዱስ ሚካኤል በጌታ ምጽአት ጊዜ የመለከት ድምጽ የሚያሰማ አዋጅ ነጋሪ ነው። ሙታንን በመለከት ድምጹ የሚቀሰቅስ መልአክ ነው። ቅዱስ ሚካኤል ከክብሩ የተነሳ ምድር በመላ የሚያበራ ባለስልጣን ነው። ገናናው መልአክ ቅዱስ ሚካኤል ሁላችንንም በያለንበት በብርሃናዊ ክንፉ አቅፎ ደግፎ ከመከራ ስጋ ከመከራ ነፍስ ይሰውረን፣ ሰይፈ ነበልባሉን ይዞ ይጠብቀን። ለዓመቱ በሰላም በጤና በጥበቃው ያደርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆዩ።